በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ሐሙስ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቀጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሆኗልና እሳተ መለኮቱ የመለኮቱ ባህሪ አላቃጠላትምና ከወለደችውም በኋላ ድንግልናው አልተለወጠም። ሰው ቢሆን መለኮቱ አልተለወጠም፣ በእውነት አምላክ ነውና። በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልና አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ በልብ ጋር ተወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሪያችን እርግማንን ያጠፋልንን እያለው እንዲዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል ማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደውን ያለመለወጥ ሰው የሚሆነውን የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛም ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታውና በኃይሉ ያድን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ ነገር በተረዳ ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመውም። በመወለዱም ድንግልና አልተለወጠም።
ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተሰቀለው መዳኛችን ለሆነው ሞቱን ከርቤ አመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም መነሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትን ሁሉ ፈጠረ። የአብ ቃል ጌታ ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷንን ለምን ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑለት ወልዳላቸዋለችና፣ ለነቢያት ትንቢት የተናገሩለት ወልዳላቸዋለችና፣ ስለ ሐዋርያት እስከ ዓለም ዳርቻ በስሙ ያስተማሩለት ወልዳላቸዋለችና፣ ሰማዕታትና ምዕመናን የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና፣ የይቅርታውን ብዛት መርምረን እንወቅ እንፈልግ፣ ምርቱ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋን ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንን በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነ ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት አገር አታንሽም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት እነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሠ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም ዳግመኛ አልጠጣም። ከዚህም በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችን አይቶ ከሰማያ ሰማያት ወረደና ባህሩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቸኛዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምኝልን። አነሳስቶ ያስጀመረን አስጀመረ ያስፈጽመን ልዑል እግዚአብሔር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ፍቅሯ፣ አማላጅነቷ ከእኛ ከሁላችን ጋር ይኑር፣ አሜን። ውድ እግዚአብሔር ቤተሰቦች ከዚህ በመቀጠል መዝሙረ ዳዊት ምዕራፍ 17 ከቁጥር 1 እስከ 20 ያለውን አብረን እንጸልያለን። አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱም የምተማመንበት ረዳቴ፣ መተማመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽ አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝም ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ። ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮው ገባ። ምድርም ተንቀጠቀጠች
ተናወጠችም፣ የተራሮችም መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣውም ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። በመሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳኑ፣ በደመናት ውስጥም የጨለማ ውሃ ነበር። በፊቱ ከሰው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎደጎደ፣ ልዑሉም ቃሉን ሰጠ። ፍላጻውን ላከ በተናቸውም፣ መብረቆችን አበዛ አወካቸውም። አቤቱ ከዘለፋህ ከመዓትህም መንፈስ ትንፋስ የተነሳ የውሃዎች ምንጮች ታዩ፣ የዓለም መሠረቶችም ተገለጡ። ከላይ ሰደደ ወሰደኝም፣ ከብዙ ውሃዎች አወጣኝ። ከብርቱዎችም ጠላቶቼ ከሚጠሉኝም አዳነኝ። በርትተውብኝ ነበርና በመከራዬ ቀን ደረሱልኝ። እግዚአብሔር ግን ደገፋዬ ሆነ፣ ወደ ሰፊ ስፍራም አወጣኝ። ወዶኛልና አዳነኝ። እግዚአብሔር እንደ ጽድቄ ይከፍለኛል፣ እንደ እጄ ንጽሕና ይመልስልኛል። የእግዚአብሔርን መንገድ ጠብቄአለሁና በአምላኬም አላመፅኩም፣ ፍርዱ ሁሉ በፊቴ ነበርና። ውድ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም ከኛ ጋር ስለሆኑ እናመሰግናለን። ቪዲዮውንም እስከ መጨረሻው ስለሚከታተሉ እንወዳችኋለን፣ እናመሰግናለን።